ሰላም ሰላም ዩናይትዳውያን እንዴት ናችሁ? አድማጮች በርከት ያሉ ዜናዎችን ይዘንላችሁ ተገኘን። የምትገኙት በማንቸስተር ዩናይትድ ኢትዮጵያ ገጽ ላይ ነው። ለዛሬ ከያዝንላችሁ መረጃዎች መካከል ፕሪሚየር ሊጉ ተመልሷል። አድማጮች የዩናይትድ ትራቨሊንግ ስኳድ አሁን ይፋ ሆኗል። ማን ወደ ኖቲንግሃም ፎረስት ጨዋታ ለማድረግ ሄደ? የስኳዱን ዝርዝር ትሰማላችሁ። ሩበን አሞሪም በትላንት ጋዜጣዊ መግለጫቸው ላይ የሰጡባቸው ብዙ አስተያየቶች አሉ። ቡድኑን በተመለከቱ ምን ተናገሩ ለሚለው ምላሽ ይዘንላችኋል። አጠር ያሉ የፕሬስ ኮንፈረንሳቸውን አስተያየት ወሳኝ የሆኑትን ብቻ እናደርሳችኋለን አድማጮች። ከዛ ውጭ የቅድመ ዝውውር መረጃዎችም አሉን። ከባርሴሎና ሁለት ያህል ተጫዋቾችን ይፈልጋሉ ተብለዋል። ተከላካዮች ናቸው። ብሩኖ ፈርናንዴዝ የሪያል ማድሪድ ዝውውር ጋር በተያያዘ ዛሬ ያለውን እውነታ በደንብ እነግራችኋለን አድማጮች። በትላንት መረጃችን ላይ ዳሰንላችሁ ነበር በተወሰነ ደረጃ። ዛሬ ግን እውነት ብሩኖ ፈርናንዴዝ ዩናይትድን የመልቀቅ እድል አለው ወይ? ሩበን አሞሪም በተጫዋቹ ላይ ያላችሁ አቋም ምን ይመስላል? በግልጽ ትሰሙታላችሁ። በብሩኖ ዙሪያ ያለውን ነገር ምላሽ የሚሰጣችሁ መረጃ ነው። ከዛ ውጭ የራሽፎርድ የአስቶን ቪላ ዝውውር በጣም አስቸጋሪ የሚሆንበትን ምክንያትም እነግራችኋለን። ከዛ ውጭ ለየት ባለው መረጃችን ደግሞ አድማጮች ክርስቲያኖ ሮናልዶ ዩናይትዳዊ ነው። ያው የኛው ቤተሰብ ነው እንደምታውቁት። ልጁ ክርስቲያኖ ጁኒየር በበኩሉ በጣም አስደናቂ የሆነ የእግር ኳስ ኬሪየር አለው በታዳጊ ደረጃ ማለት ነው። ብዙ ጎሎችን እያስቆጠረ አባቱን ፈለግ እየተከተለ ያለ ተጫዋችና ታዳጊ ነው። ስለዚህ ተጫዋች እነግራቸዋለሁ። ክርስቲያኖ ሮናልዶ ይሄን ልጅ ከማን ወለደው? እናቱስ ማነች? ለሚለው የወጡ መረጃዎችን ሰብሰብ አድርጌ ከዚህ በፊት ክርስቲያኖ የተናገራቸውም ነገሮች አሉ። እነኛን ነገሮች ላሳውቃችሁ ሞክራለሁ። ብቻ አብራችሁኝ ስትቆዩ በርከት ያሉ እነኝህንና ሌሎችም መረጃዎችን በውስጥ ታገኛላችሁ። ዜናውን ላይክ በማድረግ ማበረታታታችሁን አትርሱ። ላለው ክቡራን አድማጮች ከመጨረሻው እንድትከታተሉ እንጋብዛለሁ። መልካም ቆይታ። የእንግሊዝ ፕሪምየር ሊግ ጨዋታዎች ዛሬ ቀጥለው የሚደረጉ ይሆናል። ከኢንተርናሽናል ብሬኩ በኋላ የሚደረግ ጨዋታ ነው። ከኢንተርናሽናል ብሬኩ በፊት የዩናይትድ ቡድን ቅርጽ የያዘ በጣም ጥሩ ሪትም ላይ የነበሩ ይመስል ነበር በወቅቱ። አሞሪም ኢንተርናሽናል ብሬክ በዚህ ሰዓት መምጣቱ ለኛ በጣም ሼም ነው ሲሉ ተናግረው ነበር። አድማጮች አሁን ዩናይትዶች ዛሬ ምሽት 4 ሰዓት ላይ ኖቲንግሃም ፎረስት በአውሮፓ ሻምፒዮንስ ሊግ ለመሳተፍ በፕሪሚየር ሊጉ ከፍተኛ ትግልና ትንቅንቅ እያደረገ ከሚገኘው ቲም ጋር አዌ የሚያደርጉት እጅግ የሚጠበቅ ጨዋታ ነው። ምሽት 4 ሰዓት ይሄ ጨዋታ ይደረጋል። ከዛሬው ጨዋታ በፊት ግን በርከት ያሉ መረጃዎች ወጥተዋል። ስለ ዩናይትድ የተሰሙ መረጃዎች አሉ። እነኛ ምንድን ናቸው? እነኝህን ዜናዎች የምትሰሙ ይሆናል። ለምሳሌ ከዩናይትድ ስኳድ ውስጥ ወደ ኖቲንግሃም ፎረስት ጨዋታ ለማድረግ ካመሩ ተጫዋቾች ውስጥ የሚከተሉት ናቸው። አልታይ ባይንደር ይገኛል፣ አሁን ተመልሷል ከጉዳቱ። አንድሬ ኦናና ይገኛል። ከተከላካዮች ዲያጎ ዳሎ፣ ማቲያስ ዴሊት፣ ቪክተር ሊንደሎፍ፣ ፓትሪክ ዶርጉ ማለት ነው። እንዲሁም ሃሪ ማጓየር፣ ሃሪ አማስ፣ ማዝራዊና ሌኒ ዮሮ በተከላካይ መስመር ተካተዋል። ይሄ ማለት ዮሮና የሃሪ ማጓየር ወደ ቡድኑ ከጉዳት በኋላ መመለሳቸውን የሚጠቁመን ነው። አድማጮች በአማካይ ስፍራ ላይ ካሳሜሮ፣ ቶቢ ኮሊየር፣ ክሪስቲያን ኤሪክሰን፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት እና ማኑዌል ኡጋርቴ ከቡድኑ ጋር ይጓዛሉ ማለት ነው። ሜሰን ማውንት ከረዥም ጊዜ ጉዳት በኋላ አሁን ለዩናይትድ ተመልሷል። በእርግጥ በባለፈውም ጨዋታ ቤንች ላይ ተቀምጦ ነበር። ዛሬ ሩበን አሞሪም ተጫዋቹን የመሰለፍ ደቂቃ ቢሰጡት የሆነ የሚለውን አብረን የምና ይሆናል። በአጥቂ መስመር ላይ አሌሃንድሮ ጋር ናቸው፣ ራስመስ ሆይለንድ እና ጆሹዋ ዝርኪዚ ብቻ ናቸው ወደ ኖቲንግሃም ያመሩት። ቺዶ ኦቢ በትላንትና የዩናይትድ አንደር 80 ኤፍኤ ካፕ ጨዋታ ላይ እንዲሳተፍ ተፈልጎ ጨዋታውን ስላደረገ በዛሬው ጨዋታ ላይ እንደማይገኝ ነው የተረጋገጠው። ከዛሬው ጨዋታ በፊት ግን አሰልጣኝ ሩበን አሞሪም ሙሉ ጋዜጣዊ መግለጫ ሰጥቷል። ስለ ቲሙ ምን ተናገረው የሚለውን ዋና ዋና ነጥቦችን ብቻ ላካፍላችሁ አድማጮች። ስንተኛ ደረጃ እንደምንጨርስ ከሲዝኑ መጠናቀቅ በኋላ ይሄን አላቅም ብለዋል። ጨዋታዎችን ማሸነፍ አለብን፣ ማሸነፍ እንፈልጋለን፣ የበለጠ በራስ መተማመን አለን እና ደረጃችንን ደግሞ ማሻሻል ሁላችንም እንፈልጋለን ሲሉ አስተያየት ሰጥተዋል። አሞሪም እንደዚህ ሲሉ ያክላሉ። በተለይ በኢድን ሄቨን ጉዳት ዙሪያ ነው ተጠይቀው ሲመልሱ በጣም አሳሳቢ አይደለም ጉዳቱ ብለዋል። ተጫዋቹ እያገገመ ነው፣
ገና ለመጫወት ግን ዝግጁ አይደለም ብለዋል። ነገር ግን በእርግጠኝነት በዚህ የውድድር ዘመን ይመለሳል ሲሉ ነው አሞሪም ቁርጥ ያለ ቀን ስለ ሄቨን ጉዳት ጉዳይ መስጠት ያልፈለጉት፣ ግን የውድድር ዘመኑ ሳይጠናቀቅ ይመለሳል ብለው አስተያየት ሰጥተዋል። ተጫዋቹ አሁንም ቢሆን በፕሮቴክቲቭ ቦት እንደሚገኝና ለጥንቃቄ ሲባል ያንን ቦት አድርጎ እንደሚንቀሳቀስ ቀለል ያለ ልምምድ መስራት እንደጀመረ፣ ያቺ ፕሮቴክቲቭ ቦት ግን ከእግሩ ላይ እንዳልተነሳች ነው ሪፖርቶች የጠቆሙት። አድማጮች አሞሪም ስለ ሲዝኑ ቀሪ ጨዋታዎች በአጠቃላይ ሲናገሩ እኔም ተጫዋቾቹም በራስ መተማመን አለን፣ የተለየ ኤነርጂ ነው አሁን ያለን ብለዋል። አንዳንድ ነገሮችን ማሻሻል እንዳለብን እናውቃለን። ለመጨረሻው 2 ወራት የውድድር ዘመን ጨዋታዎች በሙሉ ዝግጁ ነን በሚል ከተናገሩ በኋላ ቡድኑን ሮቴት ስለማድረግ ተጠይቀው ተጫዋቾችን ማቀየር ወይም ሮቴት ማድረግ ግዴታ ነው፣ የተለያዩ አማራጮችን የሚሰጡን የተለያዩ ባህሪያት ያላቸውን ተጫዋቾች ስለሆኑ ያሉን ለእኛ ይሄ አስፈላጊ ነው፣ ቡድኑ ለሚጠብቀው ነገር በሙሉ ለፍልሚያው ዝግጁ ነው ብዬ አስባለሁ የሚል አስተያየታቸውን አሞሪም ከሰጡ በኋላ በመጨረሻም ስለ ኑኖ ኢስፒሪቶ ሳንቶ የዘንድሮ የፕሪሚየር ሊግ ምርጥ ሲዘን ማሳለፋቸውን በተመለከተና ኖቲንግሃም ፎረስትን ይዘው በአውሮፓ ሻምፒዮንስ ሊግ ሊያሳትፉ ስለመቃረባቸው ተጠይቀው ምንም ነገር አልተገረምኩም፣ አሰልጣኙ ምርጥ አሰልጣኝ ነው ሲሉ ለኑኖ ስፒሪቶ ያላቸውን አድናቆት እንዲሁ አሞሪም ሰጥተዋል። ከዚህ በፊት በነገራችሁ ላይ አድማጮች ፎረስት እና ዩናይትድ በባለፉት 5 ጨዋታዎቻቸው የሚከተለውን ውጤት አስመዝግበዋል። እሱን ወደኋላ መለስ ብለን እናስታውሳችሁ። በቅርብ ካደረጉት ያለፉት 5 ጨዋታዎች መካከል ዩናይትዶች 3ቱን ሲያሸንፉ ኖቲንግሃም ፎረስት 2 አሸንፏል። ምንም አይነት ድሮ ሁለቱ ክለቦች በ5ቱ ጨዋታ አላስመዘገቡም። በዲሴምበር 7 2024 ዩናይትድ 2-3 ተሸነፈ በኦልትራፎ በፕሪሚየር ሊጉ። በ28 ፌብርዋሪ 2024 ኖቲንግሃም ፎረስት እንደዚሁ በዩናይትድ ተሸነፈ በኤፍኤ ካፕ 1-0። በዲሴምበር 30 2023 ላይ ኖቲንግሃም ፎረስት በሜዳው ዩናይትድን በፕሪሚየር ሊጉ 2-1 አሸነፈ። ኦገስት 26 2023 ደግሞ ዩናይትድ እንዲሁ በፕሪሚየር ሊጉ በሜዳው በኦልትራፎርድ 3-2 አሸነፈ። አፕሪል 16 2023 ኖቲንግሃም ፎረስት በሜዳው በዩናይትድ 2-0 በፕሪሚየር ሊግ ተሸነፈ ማለት ነው። እነኚህ የሁለቱ ክለቦች ያለፉት 5 ጨዋታዎች ውጤት ናቸው። አድማጮች በትላንትናው የዩናይትድ አንደር 80 ጨዋታ ላይ ቺዶ ኦቢ ተሰልፎ ነበረ። ለምንድነው ሩበን አሞሪም ተጫዋቹን ያላካተቱት ተብለውም ትላንት ሲጠየቁ ተጫዋቹ መጫወት ይፈልጋል፣ ደቂቃ ያስፈልገዋል። ያንን ታሳቢ በማድረግ ነው ልጁ መጫወት እየቻለና የመጫወት አቅም ላይ ያለ የመጫወቱን ደቂቃ ልንሰጠው ትክክለኛው ይሄ ይሆን ነበር። የኤፍኤ ካፑ የዩዝ ጨዋታው ማለት ነው ከ18 ዓመት በታች በዛ ምክንያት ተጫዋቹ የመጫወት ደቂቃዎችን እንዲያገኝ በሚል ልክ የዋለው። ስለዚህ በኖቲንግሃም ፎረስቱ ጨዋታ ላይ አይካተትም በሚል አሞሪም አስተያየት ሰጥተው ነበረ። በዛ ጨዋታ ላይ ታዲያ ዩናይትድ ትላንት ምሽት የአስቶን ቪላን 18 ዓመት በታች ቡድን ገጥመው 1-1 በሆነ መደበኛ ደቂቃ ውጤቱ ከተጠናቀቀ በኋላ በተሰጣቸው ኤክስትራ ታይምም ሁለቱ ቡድኖች ጎል አለማስቆጠራቸውን ተከትሎ በፔናልቲ የዩናይትድ ታዳጊ ቡድን 3-1 በሆነ ውጤት ተሸንፎ ከኤፍኤ ካፕ ፍጻሜ ከመቅረብ ትላንት በአስቶን ቪላ ታግዷል ማለት ነው። ሰር አሌክስ ፈርጉሰን ሁሉ በቪላ ታዳጊዎች ቡድን ስቴዲየም ድረስ በመሄድ የዩናይትድን አንደር 80 ቡድን ጨዋታ ተመልክተው ሲያበረታቷቸው አይተናል። ክቡራን አድማጮች ቺዶ ኦቢም ትንሽ ከጨዋታ እየራቀ በመምጣቱ ሪትም ውስጥ ያለ አይመስልም። ተጫዋቹ ጥሩ እንቅስቃሴ በእርግጥ አድርጓል፣ ግን ቡድኑን ከመሸነፍና ከኤፍኤ ካፑ ከመውደቅ እንደዚሁ ሊያድነው አልቻለም። ግን በዩናይትድ በኩል አንዳንድ ተስፋ ሰጪ የሆኑ እንቅስቃሴዎችን ያሳዩ ተጫዋቾች ተመልክተዋል። እንደ ማንታቶ አይነቶቹ የዩናይትድ የወደፊቱ ትልቅ ብሩህ ተስፋ መሆናቸው ነው በትላንቱም ጨዋታ የተመለከተው። ልዩ ልዩ አጠር ያሉ የቅድመ ዝውውር መረጃዎቻችን ደግሞ እንደለፋ አድማጮች ዩናይትዶች ከሁለት የባርሴሎና ተጫዋቾች ጋር ስማቸው ተረስቷል። ሁለቱም ተጫዋቾች የተከላካይ መስመር ተጫዋቾች ናቸው። አንዱ አሌሃንድሮ ባልዴ ተብሎ ይጠራል። ይህንን ተከላካይ ፉልባክ ለማስፈረም ዩናይትዶች የዓለማችን ውዱ ተከፋይ የተመላላሽ ተከላካይ መስመር ተጫዋች ሊያደርጉት ይፈልጋሉ ብሎናል። ኤል ናሲዮናል ነው ይሄን መረጃ ይዘው የወጡ አድማጮች 10 ሚሊዮን ፓውንድ
ዓመት ከታክስ በፊት ነው የተባለው። ይሄ በጣም ትልቅ ገንዘብ ነው። ከታክስ በኋላ ማለቴ ነው። ሶሪ አድማጮች እና ይሄን ያህል ደሞዝ ሊከፍሉት ለተከላካይ ዩናይትዶች ፈቃደኛ ስለመሆናቸው ተገልጿል። ይሄ ደሞዝ ተከፍሎት የሚመጣና የሚስማማ ከሆነ የዓለማችን ውዱ ተመላላሽ ተከላካይ ተከፋይ ይሆናል ማለት ነው በዩናይትድ። በጣም የሚያስገርማችሁ በነገራችሁ ላይ በላሚሲያ ተጫዋች ሲያድግ ባልዴ የአጥቂ መስመር ተጫዋች ነበር እና ለባርሴሎና የታችኛው ቡድን ሲጫወት 107 ያህል ጨዋታዎችን አይ ሚን 117 ያህል ጨዋታዎችን አድርጎ 107 ያህል ጎሎችን ማስቆጠር የቻለ ሁነኛ የሆነ ጨራሽ አጥቂ ነው ተጫዋቹ። በጊዜ ሂደት ግን ባርሴሎናዎች በፉልባክ ቦታ ላይ አዳፕት እንዲያደርግ አድርገው አሁን የፉልባክ ተጫዋች ሆኖ ከዓለማችን ላይ ያሉ ከምንላቸው በጣም ጥሩ ከሚንቀሳቀሱ የፉልባክ ተጫዋቾች መካከል አንዱ ሆነ ማለት ነው እና በላሜሲ አካዳሚ እያጠቃ ጎሎችን እያስቆጠረ የሚታወቀው ባልዴ አሁን ጎል እንዳይቆጠርበት ቲሙ ላይ በመከላከል አስደናቂ ተጫዋች መሆኑን እያሳየ ግሬት የሆነ ትራንስፎርሜሽን ያደረገ ተጫዋች ተብሎ እየተወደሰ ያለ ልጅ ነው። በሌላ የባርሴሎና የዩናይትድ የዝውውር ፍላጎት እንደዚሁ መረጃ ስናነሳ አድማጮች የአራሆን ጉዳይ እናገኛለን። ዩናይትዶች አራሆም ላይ ፍላጎት አላቸው ተብሎ ተጠቅሷል። ሴንተር ባክ እንደማያስፈርሙ ከዚህ በፊት ተረጋግጧል። የፋብሪሶ ሮማኖ መረጃ ይሄን አድርሶናል። አድማጮች ከሚፈልጓቸው 4 ቦታዎች ማሻሻል ዩናይትዶች አንዱ ሴንተር ባኩ ነው። ይሄንን ምክንያት ደግሞ ታውቃላችሁ እንደ ሊንደሎፍ፣ ኢቫንስ የመሳሰሉ ተጫዋቾች ከቡድኑ ኮንትራታቸው ስላለቀ ይሸኛሉ። በማርቲኔዝም ላይ ዩናይትዶች መተማመን አይችሉም። ሃሪ ማጉዌር እየደረሰበት ያለ ተደጋጋሚ ጉዳት ታውቃላችሁ። ዮሮም ቢሆን ተመሳሳይ ነው። ስለዚህ ዩናይትዶች አንድ ሁነኛ የሆነ ሴንተር ባክ ማስፈረም ቀጣይ ክረምት ላይ ልክ አጥቂ እንደማስፈረም አስገዳጅ ነገር አድርገው ይዘውታል። 50 ሚሊዮን ፓውንድ ነው ለአራሆ ለማውጣት ዩናይትዶች ለባርሴሎና ለመክፈል ፈቃደኛ ሆነዋል ተብሎ የተነገረው ግን ባርሴሎናዎች ተጫዋቹን ለመሸጥ ፈቃደኛ ናቸው ወይ የሚለውና በተለይ ተጫዋቹ የዩናይትድን ጥያቄ ተቀብሎ ዩናይትዶች በአውሮፓ ሻምፒዮንስ ሊግ ስለማይሳተፉ ወደ ዩናይትድ ያመራሉ የሚለው ትልቁ የዝውውሩ ጥያቄ ሆኖ የሚነሳ ጉዳይ ይሆናል ማለት ነው። ትላንትም አንድ የክንፍ መስመር ተጫዋችን ሊያስፈርሙ እየተከታተሉት እንደሆነ ነግረናችኋል። በነገራችሁ ላይ ትላንት አምሽተንም ቢሆን መረጃዎችን አድርሰናችኋል። ይህን ዜና መለስ ብላችሁ የዛሬውን ዜና በመጨረስ እንድትከታተሉት እየጋበዝኩ አድማጮች የአሳኔ ዲያውን መረጃ ነበር ያደረስናችሁ። የኮሞ የክንፍ መስመር ተጫዋች ነው። በነገራችሁ ላይ ይሄ ተጫዋች ውለቱ ስፔን ነው። ተጫዋቹ ለስፔን የታችኛው ብሔራዊ ቡድን ተጫውቶ አሳልፏል። አሁን ግን እየተጫወተ የሚገኘው ለሴኔጋል ዋናው ብሔራዊ ቡድን ነው ማለት ነው እና ዲያው በጣም ተስፋ የተጣለበት የክንፍ መስመር ተጫዋች ነው። በኮሞ በጣም ጥሩ እንቅስቃሴ እያሳየ ብዙዎቹን ባጫወቱ እያዝናና ጎሎችን እያስቆጠረላቸው የሚገኝ ሴኔጋላዊ ኢንተርናሽናል ነው እና 5 ያህል ጎሎችን አስቆጥሮላቸዋል። ኮሞዎች ከሴሪያው ላለመውረድ በሚያደርጉት ጥረት የዚህ ተጫዋች አስተዋጽኦ ላቅ ያለ ነው። በ12 ጨዋታ ነው ለኮሞ 5 ያህል ጎሎችን እያስቆጠረው። ባለፈው ጃንዋሪ ላይ ነበር ተጫዋቹን ከሪያል ቤትስ ኮሞዎች ያስፈረሙት። አሁን ግን ትልቅ ብር ጠይቀው ተጫዋቹን ምናልባት ክረምት ላይ ሊሸጡት ይችላሉ ተብሎ ስሙ ከዩናይትድ ጋር እንዲሁም ከሊቨርፑል ጋር ተያይዞ ይገኛል። በተደጋጋሚ የዩናይትድ መልማዮች ጣሊያን ድረስ እየሄዱ የኮሞን ጨዋታ እየተከታተሉ እንደሆነ ተረጋግጧል። ዜናዎቻችን ቀጥለዋል። አድማጮች ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ ቀጣይ ዜናዎቻችንን እንድትመለከቱ ማበረታታታችሁን እንዳትረሱ በያስታወስኩ ወደ የቀጣይ የዝውውር መረጃ ሳልፍ አዲሱ ሃላንድ እያሉ ይጠሩታል። ይህን ተጫዋች ለማስፈረም ዩናይትዶች ከተጫዋች ወኪሎች ጋር ንግግር ጀምረዋል የሚል ዜና ወጥቷል። እሱን ላድረሳችሁ። ጣዲ ጄኒካ ተብሎ ይጠራል። 18 ዓመቱ ነው ተጫዋቹ። ይሄ ተጫዋች ገና የመጀመሪያ ሲዝኑ ነው የፕሮፌሽናል ካምፓይን ላይ ጨዋታዎችን ማድረግ ሲችል ማለት ነው እና ተጫዋቹ አሁን እየተጫወተ ያለው ለሰከንድ ታየር ወይም ለሁለተኛ ዲቪዚዮን የአውስትራሊያ ክለብ የሆነው ሊንፍሪንግ ተብሎ ለሚጠራው ቲም ነው። ሊንፍሪንግ የሚባለው ቲም ደግሞ የሳልዝበርግ ሪዘርቭ ቲም ነው። አሁን በዛ ነው የሚጫወተው ማለት ነው በአውስትሪያ በሁለተኛው ዲቪዚዮን ቡድን ውስጥ ማለት ነው።
ተጫዋቹ ያደገው መጀመሪያ ከራፒድ ዌይን ነው። ከራፒድ ዌይን አካዳሚ ተብሎ የሚጠራ በ2021 ነበር ተጫዋቹ በኋላ ላይ ይህን የራፒድ ዌይን የሚባለውን የአካዳሚ ሴታፕ ለቆ ወደ ሳልዝበርግ ያመራው። ሳልዝበርጎች ደግሞ እንደምታውቁት ትላልቅ ተጫዋቾችን በማሳደግ ይታወቃሉ። እንደ ቤንጃሚን ሼሽኮን ጨምሮ እንደ ሃላንድን የመሳሰሉ ከዋክብትን ማፍራት የሚታወቁ ናቸው እና የመጀመሪያ ፕሮፌሽናል ጨዋታውን ተጫዋቹም እንዲሁ ኦገስት ላይ ነው ያደረገው። ይሄ ተጫዋች ኦገስት ላይ ካደረገ በኋላ ግን አሁን 18 ዓመቱ ሆኖ በጣም ጥሩ እንቅስቃሴ በማሳየት በርካታ የአውሮፓ ትላልቅ ክለቦች ትኩረታቸውን እንዲሰጡት ማድረግ የቻለ ልጅ ሆኗል። 18 ያህል ጨዋታዎችን በዚህ ሲዝን አድርጎ ያስቆጠረው 2 ነው፣ አሲስት ያደረገው 1 ነው። ግን ኦቨርኦል የተጫዋቹ እንቅስቃሴ እና ያለው ታለንት ነው ብዙ ቶፕ የሆኑ የአውሮፓ ክለቦች እንዲሳቡበት ያደረገው። ሲቲ፣ ኤሲ ሚላን፣ ቦሩሲያ ዶርትመንድ በቅርቡ ዩናይትድን የተቀላቀሉ ቡድኖች ናቸው። ተጫዋቹን ለማስፈረም እንደ ዴይሊ ስታር ዘገባ ከሆነ ከዩናይትድ ጋር ለመፎካከር እነኚህ ክለቦች ዝግጁ ናቸው። ተጫዋቹ በጣም ኢምፕሬስ ያደረገው ሌላው ደግሞ በኦስትሪያ የታችኛው ብሔራዊ ቡድን ላይ ነው። በታችኛው የኦስትሪያ ብሔራዊ ቡድን ብዙ ጨዋታዎችን ማድረግ ችሏል። እንዲሁም በዋናው የኦስትሪያ ብሔራዊ ቡድን አሰልጣኝ በሆኑትና በቀድሞ ዩናይትድ አሰልጣኝ ሁሉ ራፍ ራኒክ ሳይቀር አድናቆት የተቸረው ባለተሰጥኦ ታዳጊ ተጫዋች ነው ማለት ነው። ዩናይትዶች ቅድም እንዳልኳችሁ ከወዲሁ ከተጫዋች ወኪሎች ጋር ኮንታክት አድርገዋል። ይህን ኮንታክት የጀመሩት ደግሞ አሁን አይደለም፣ በጁን 2024 ነው የጀመሩት ተብሏል። 4 ጎል አስቆጥሯል በ4 ጨዋታ። በተለይ በአውሮፓ አንደር 17 ሻምፒዮንሺፕ ውድድር ላይ ይህን ያህል ጎል ካስቆጠረ በኋላ ነው በብሔራዊ ቡድን ደረጃ ለኦስትሪያ ከ17 ዓመት በታች ቡድን ጨዋታ ላይ በአውሮፓ በተደረገው ማለት ነው ከ4 ጨዋታ 4 ጎል ካስቆጠረ በኋላ ብዙ ክለቦች ትኩረት ሰጥተው ተጫዋቹን በቅርበት ሲከታተሉት ቆይተዋል። ዩናይትድም ከዛ ጊዜ በኋላ ነው ልጁን የተከታተለው ተብሏል። በሳልዝበርግ አንደር ኤቲ ቡድን ደግሞ በየ83 ደቂቃው ተጫዋቹ ጎል ያስቆጥራል የሚል ሪከርድ አይቻሉ አድማጮች በ2023/24 ሲዝን በባለፈው ዓመት ሲዝኑ ውድድር ላይ ማለት ነው። ይሄ ለአንድ ታዳጊ ተጫዋች የማይታመን ትልቅ ስታት ነው። ተጫዋቹ ያለው ፔስ ያለው ጉልበቱ እንዲሁ ያለው ፍጥነቱ ከሚታወቅባቸው ክህሎቶቹ መካከል ዋነኞቹ ናቸው ተብለው የሚወደሱለት ናቸው። ጥሩ የሆነ የአጨራረስ ብቃት አለው ተብሎ ተገልጿል። ብዙዎች ከቪክተር ኦስሜሄን ጋር አጫወቱን በማንሳት በማመሳሰል እንደዚሁ ያደንቁታል። በሁሉም ረገድ ተጫዋቹ የተሟላ ነው ተብሎ ከእድሜው አንጻር እየተሞካሸ የሚገኝ ጥሩ ድሪብለር እና እንደዚሁም በአየር ላይ ኳሶች ስጋት የሚሆን ተጫዋች ተብሎም ይሞካሻል። ይህን ተጫዋች እንግዲህ ዩናይትዶች በማስፈረም በሃላንድ የተቆጩትን በዚህ ተጫዋች ሊክሱ አስበዋል ተብሎ ተነግሯል። ኦሌ ጉናር ሶልሻየር የዩናይትድ አሰልጣኝ ሳለ ነበር ካስታወሳችሁ ሃላንድን እንዲያስፈርሙት በ17 ሚሊዮን ፓውንድ ሂሳብ ብቻ ያኔ ቲኔጀር እያለ ጥቆማ ሰጥቷቸው የዩናይትድ መልማዮች ሳይጠቀሙበት ቀሩ። በሃላንድ አመለጣቸው ማለት ነው በወቅቱ እና አሁን እጅግ በጣም ነው የሚቆጩት። በዛ ሃላንድ በሲቲ ቤት ምን እየሰራ እንደሆነ ታውቃላችሁ ሁላችሁም አድማጮች። በ94 ያህል ጨዋታዎችን አድርጎ 84 ያህል ጎሎችን ለሲቲ ማስቆጠር የቻለ ነው በ2022 ወደ ሲቲ ከተዛወረ በኋላ ማለት ነው። ከሞልደ ጋር ወደ ሲቲ ከመምጣቱ በፊት በጣም ጥሩ የሆነ 2 ሲዝን አሳልፎ ነበረ በሃላንድ ማለት ነው። በሞልደ 2 ጥሩ ሲዝን ካሳለፈ በኋላ ወደ ሳልዝበርግ አመራ። ኦሌጋና ሶልሻየር ያወቀው ታዲያ ተጫዋቹን ሞልደ እያለ ነው ማለት ነው። የሞልደ አሰልጣኝ ነበር ሶልሻየር እንደምታውቁት ያኔ ስለሚያውቀው ነው ለዩናይትድ ሰዎች የጠቆመው። በኋላ ላይ ግን ሃላንድ በሳልዝበርግ በጣም በቅርበት የተከታተሉት ዶርትመንዶች ከሳልዝበርግ አስፈረሙት። ከዛ በኋላ በርካታ ሚሊዮን ፓውንዶችን አትርፈው ለሲቲ ሸጡትና ተጫዋቹ አሁን ላለበት ደረጃ በቃ። ለማንኛውም ዩናይትዶች ያንን ስህተት ላለመድገም ቀጣዩ ሃይላንድ ወይም ቀጣዩ ቪክተር ኦስሜሄን እየተባለ የሚጠራውን ኮከብ ለማስፈረም ኮንታክት ማድረግ ጀምረዋል። ፍላጎታቸው ሲሪየስ ነው ብሎናል ዴይሊ ስታር ጋዜጣ። ስለ ማርከስ ራሽፎርድ ጉዳይ ደግሞ እናንሳ አድማጮች። በራሽፎርድ በሰሞኑ የአስቶን ቪላ ብቃቱ ቪላዎች ሊያስፈርሙት እንቅስቃሴ ማድረጋቸው መጀመራቸውን ሰምታችኋል። ግን ዝውውሩ እጅግ አስቸጋሪ ሊሆን እንደሚችል ደግሞ አሁን አስረዳችኋለሁ ክቡራን አድማጮች። ከዛ በፊት ግን አሞሪም በትላንት ጋዜጣዊ መግለጫቸው ላይ ስለ ተጫዋቹ ተጠየቁና ማርከስ ራሽፎርድ ከፕሪስተን ጋር ካደረገው አስደናቂ የሆነ እንቅስቃሴ በኋላ
እ እንዴት ነበረ ተብለው ሲጠየቁ እኛ ብዙ ጨዋታዎች አሉን እና እኔ ስለ ማርከስ ራሽፎርድ የማስብበት ሰዓት ላይ አይደለሁም ያለሁት ብለዋል። ሙሉ ትኩረቴ አሁን ባለው ቡድኔ እና አሁን ባሉኝ ተጫዋቾቼ ላይ ነው። ራሽፎርድ አሁን የኔ ተጫዋች አይደለም። ነገር ግን በውሰት ላይ ያለ እያንዳንዱ ተጫዋች ጥሩ ብቃት ካሳየ ለክለቤ ደግሞ መልካም ዜና ነው። ስለዚህ ደስተኛ ነኝ የሚል አስተያየት ነበር የሰጡት። አሁን ከዚህ አስተያየታቸው ምንድነው የምትረዱት አድማጮች? ማርከስ ራሽፎርድን አይፈልጉትም። ይሄ ትላንት አንድ መረጃ ሳደርሳችሁ ለሩበን አሞሪም በፍጹም አጨዋወት የሚሆን ተጫዋች እንዳልሆነ ያምናሉ ነው የተባለው። አሞሪም እሱ ብቻ አይደለም። በነገራችሁ ላይ ትላንት ከወጡ መረጃዎች እና በእኔም ውስጥ ምናልባት ይሄ ነገር እውነት ሳይሆን አይቀርም የሚል ጥርጣሬ ያሳደረብኝ የኮቢ ሜኖ ጉዳይ ነው እና ኮቢ ሜኖ ያለው የፊዚካል ስትሬንግዝ በሩበን አሞሪም ያጨዋወት ሲስተም ውስጥ ይሆናል ብለው ወይም ተጫዋቹ ወደፊት በዩናይትድ ቡድን ውስጥ ላጣው የማልፈልገው አይነት ተጫዋች የግንባታው አንድ አካል የሆነ ተጫዋች ነው ብለው የሚያስቡት ልጅ አይደለም። ኮቢ ማይኖ ተጫዋቹ ያለው ፊዚካሊቲ ሊሆን ይችላል ወይ ያጨዋወት ባህሪው ሊሆን ይችላል። በአጠቃላይ ብቻ ሩበን አሞሪምን ያሳመነ ተጫዋች አይደለም። በቃ በየትኛውም ዋጋ የትኛውንም ነገር ከፍዬ ይህን ተጫዋች ማቆየት አለብኝ ብለው ያሰቡት አይነት ተጫዋች አይደለም ተብሎ ነው ኮቢ ማይኖ ሁሉ ለሽያጭ ሊቀርብ ዝግጁ እንደሆነ አሰልጣኙ ክለቡ ቢሸጠው ተቃውሞ እንደሌላቸው ላይቃወሙት እንደሚችሉ መረጃ የወጣው ማለት ነው። ራሽፎርድም ላይ ያላቸው አስተሳሰብ ደግሞ ከዚህ የከፋ ነው። ተጫዋቹ ከአሰልጣኙ ጋር በግል የገባበት ቅሬታ አለ። እሱን በይፋ እኛ ባናውቀውም ፍጹም በዩናይትድ ቤት ደስተኛ እንዳልነበር ከአሰልጣኙ ጋር እየተግባቡ እንዳልነበር ግልጽ ነው። ስለዚህ ተጫዋች ግን በፍጹም ማውራት አልፈልግም፣ ስላሉኝ ተጫዋቾቼ ነው አሁን በእጄ ላይ ስላለው ጨዋታ ላይ ነው ማውራት የምፈልገው። ጥሩ ከተንቀሳቀሰ ግን እሱ አሉ ጥሩ ገንዘብ ይዞልን ይመጣል ነው አነጋገራቸው ያሞሪም። ስለዚህ በውሰት የሰጠናቸው ተጫዋቾች ጥሩ ከተንቀሳቀሱ ለእኛ ለቡድናችን ጥሩ ነው። ምክንያቱም ጥሩ ገንዘብ ይዘውልን ይመጣሉ ክረምት ላይ። ስለዚህ በዚህ ምክንያት ብቻ ነው ደስተኛ ልሆን የምችለው እንጂ እሱን ስለመመለስ ራሽፎርድን አላስብም አይነት ስለሱም አልጨነቅም አይነት አስተያየት ነው የሰጡት። ብቻ ይህንን አስተያየታቸውን እዚህ ላይ እንያዘውና አሁን ለማርከስ ራሽፎርድ ዩናይትድ ለቆ የሚሄድበትና ለቪላ የሚፈርምበት የ40 ሚሊዮን ፓውንድ አማራጭ አለ። ቪላዎች የሚፈልጉ ከሆነ ይህን አማራጭ መጠቀም ይችላሉ። ችግሩ ግን ምን እንደሆነ ታውቃላችሁ አድማጮች? ዩናይትድ ከሚሰራቸው ትልቅ ስህተቶች መካከል ተጫዋቾችን በጣም ረጅም ኮንትራት ሰጥቶ ትልቅ ደሞዝ ከፍሎ ማስፈረም ብቻ አይደለም አድማጮች። ዩናይትድ ትልቁ የሚሰራው ስህተት ምንድን ነው? ደሞዛቸውን የተጫዋቾቹን ያሳድጋል። በዛ ላይ ደግሞ በውሰት በሰጠው ቁጥር የእነኝህን ተጫዋቾች ደሞዝ ይሸፍናል። ግማሽም ከግማሽም በላይ ልክ አሁን ለአንቶኒ እየከፈሉ እንዳሉት ማለት ነው። ማርከስ ራሽፎርድን ከፍተኛ ደሞዝ ከፍለው ነው ያስፈረሙት። እንደምታውቁት የረጅም ዓመት ኮንትራት ሰጡት። ከ350 ሺህ እስከ 400 ሺህ ፓውንድ ይደርሳል ቦነሱን ምናምን ከታሰበ። ይሄንን ደሞዝ አሁን ልጁ ለምሳሌ ብቃቱ ወረደ አይደል? በዩናይትድ ቤት ደስተኛ አይደለም፣ መልቀቅ ፈለገ። ተጫዋቹን መሸጥ ቢፈልጉ የትኛው ቡድን ነው ለማርከስ ራሽፎርድ ይሄን ያህል ገንዘብ ከፍሎ ተጫዋቹን የሚያስፈርሙ? ማድሪድ አይከፍለውም እኮ ይህን ደሞዝ አድማጮች፣ የትኛውም ክለብ አይፈልገውም። እዚህ አይሚን ይህን ያህል ደሞዝ አይከፍለውም ለራሽፎርድ። ምናልባት የሳውዲ ፕሪሚየር ሊግ ክለቦች ሊከፍሉት ይችሉ ይሆናል እንጂ አንድ ጤናማ የሆነ ክለብ ጥሩ የሆነ ጤናማ አስተዳደር ያለው ቲም እንዴት ብሎ ነው ለማርከስ ራሽፎርድ 400 ሺህ ፓውንድ በሳምንት የሚከፍለው? አሁን አስቶን ቪላዎች ውስጥም የተፈጠረው ትልቁ ጥያቄ እሱ ነው። አሁን ወደ እሱ ልመለስላችሁ ነው። ለምሳሌ አሁን ወደዱት ተጫዋቹ ጥሩ ተንቀሳቀሰ፣ ከቲሙ ጋር ተዋደላቸው፣ ከአሴንሲዮ ጋር ተግባባ እና የኡናይ ኤመሪን በጣም ወደውታል። አሁን በእርግጥ ጊዜው አይደለም፣ ስለዚህ ጉዳይ ማውራት አልፈልግም ሲሉ ኡናይ ኤመሪ ከጨዋታው መጠናቀቅ በኋላ አስተያየታቸውን ሰጥተዋል። ነገር ግን ማርከስ ራሽፎርድ በ40 ሚሊዮን ፓውንድ ብቻ እናስፈርመው ብለው ቢወስኑ በዚያ አያበቁም። አስቶን ቪላዎች ሲያስፈርሙት የ5 ዓመት ኮንትራት ወይ 4 ዓመት ነው የሚሰጡት። በዛ ላይ ደግሞ ተጫዋቹ ከዩናይትድ ጋር ቀሪ ዓመት ኮንትራት ስላለው በዩናይትድ ቤት የሚከፈለው ደሞዝ በአስቶን ቪላን ቤት እንዲከፈለው ይጠይቃል ማለት ነው ዩሴ። ስለዚህ ይህንን ደሞዝ ለመክፈል የሚስማሙ ከሆነ ደግሞ አስቶን ቪላዎች በ5 ዓመት ኮንትራት ቢያስፈርሙት አጠቃላይ የማርከስ ራሽፎርድ የመግዣውም የደሞዙም በአጠቃላይ ኮንትራቱ ፓኬጅ
ወደ 130 ሚሊዮን ፓውንድ ይጠጋል ይሆናል የተባለው። በአስቶን ቪላ አቅም ደግሞ ምናልባት ቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ ወይ በኤሮፓ ሊግ ሊሆን ይችላል ተሳትፎ እንዳላቸው የሚያረጋግጡ ካልሆነ ለሱ 350 ሺህ ፓውንድ በሳምንት እየከፈሉ ተጫዋቹን በ5 ዓመት ኮንትራት ወደ 130 ሚሊዮን ፓውንድ አውጥተው ሊያስፈርሙት አይችሉም ቪላዎች። ይሄ ነገር ያሳስባቸዋል ብለው ጋዜጦች ትላንት ዘገቡ ማለት ነው። ስለዚህ የዩናይትድ ትልቁ ችግር አሁን ተጫዋቾችን ኦፍሎድ ማድረግ አይደለም፣ ተጫዋቾችን በውሰት መስጠትም አይደለም ችግሩ ለዩናይትድ የሆነው እና ሌሎች ክለቦች የዩናይትድ ተጫዋቾችን ሳይፈልጉ ቀርተው አይደለም በውሰት ለመውሰድ። ግን ችግሩ ደሞዛቸውን ማን ይሸፍናል? የካዛሚሮም ኬስ ተመሳሳይ ነው። አይፈልጉትም በእርግጠኝነት ካዛሚሮን አሁን በዩናይትድ ቤት የሚያገኙ ከ300 ሺህ ፓውንድ በላይ ሳምንታዊ ደሞዝ ግን ለልጁ ልክ የጥሩ የሆነ ሙዚቃ በየወሩ እየሰማ ደሞዙን ሄዶ እንደመቀበል ነው። ለካዛሚሮ በጣም አስደሳች ነው። ከዩናይትድ መልቀቅ ለምን ይፈልጋል? ይህን ያህል ደሞዝ እየበላ የትኛው ቲም ውስጥ ሄዶ ነው ይህን ያህል ደሞዝ ሊከፍለው የሚችለው ማለት ነው። እና ከዚህ በፊት በእርግጥ የሰሩት የአስተዳደር ስህተት ነው። ያን እያረሙ ነው አሁን። ነገር ግን በፊት የሰሩት ስህተት አሁንም ዋጋ እያስከፈላቸው ነው። ለማንኛውም ግን ማርከስ ራሽፎርድን በዚህም ተባለ በዛ ቀጣይ ክረምት ላይ ተጫዋቹን ከደሞዝ ቢላቸው እንደሚያስወግዱትና የዝውውር ገንዘብም ቢሆን ከሽያጭ የተወሰደ ገንዘብ ሊያገኙ እንደሚችሉ ሩበን አሞሪም መገመት ትችላላችሁ አድማጮች። ዜናዎቻችን ቀጥለዋል። ክቡራን አድማጮች አሁን ደግሞ ስለ እንቁ ስለሆነው የዩናይትድ ንብረት እና ሰሞኑን አንድ እያሰጋ ስላለው የበርካታ መገናኛ ብዙሃን ዜና መረጃ ላድርሳችሁ እና ይሄ ዜና የሚመለከተው ብሩኖ ፈርናንዴዝን ነው። ትላንት ምሽት ዜና አድርሻችኋለሁ። የትላንቱ ቪዲዮ ብዙ ሰው ስላላየው ምናልባት በሰዓቱ ስላለቀቅን አልተመለከታችሁትም አድማጮች፣ ዛሬ እናውራበት ስለ ብሩኖ ፈርናንዴዝ ዩናይትድን የመልቀቅ ዕድሉ ምን ይመስላል። ሩበን አሞሪም አስተያየት ሰጥተዋል በነገራችሁ ላይ እና ምን አሉ አሰልጣኙ የሚለውን ነው በዛው አያይዤ የምነግራችሁ እና በብሩኖ ፈርናንዴዝ የሪያል ማድሪድ ፍላጎት እውነት እንደሆነ ይሄ ምንም ጥያቄ የለውም። 90 ሚሊዮን ፓውንድ ብላ ያቀርቡ ነው መባሉ ግን ይሄ አጠቃላይ የዝውውሩ ፓኬጅ ነው ወይ? 90 ሚሊዮን ፓውንድ ለዩናይትድ ብቻ የሚከፍሉት ነው ወይ? የዝውውሩ ፓኬጅ ስንል ለተጫዋቹ የሚሰጡት ኮንትራት አለ፣ የሚያገኘው ደሞዝ እና ለማዘዋወር የሚያወጡት ገንዘብ ተጨምሮ ማለት ነው። ይሄ ነገር ግልጽ አይደለም። ብዙ ጊዜ በፓኬጅ አንዳንድ ጊዜ ዘገቦች ስለሚወጡ ማለት ነው። ግን 90 ሚሊዮን ፓውንድ 116 ሚሊዮን የአሜሪካ ዶላር ማለት ነው። ይሄንን ገንዘብ ራትክሊፍ ሰምተው ዝም ይላሉ ወይ? የሆነ ልክ እንደ ውስዋስ ውስጥ አይገቡም ወይ? የክለቡ ጥምር ባለቤት የሆኑት ሰዎች አሁን ሩበን አሞሪም የሰጡት ተጫዋቹን በፍጹም እንድትሸጡት አልፈለገም የሚል ማስጠንቀቂያ አለ። ግን 30 ዓመቱ ነው ብሩኖ ፈርናንዴዝ እንደምታውቁት የዩናይትድ እስትንፋስ ነው። ዩናይትድ ያለሱ ምን ሊሆን እንደሚችል ማሰብ ከባድ ነው። አንዳንዶች በእርግጥ ይተቹታል። አሁን ያለበት አቋም ግን በፍጹም ተጫዋቹን እንድተቹ የሚያደርጋችሁ አይደለም። በዩናይትድ ቤት እስከ 2027 ነው ኮንትራት ያለው። ታዲያ ዩናይትዶች ይህን ወርቅ የሆነ ልጃቸውን ይህን ያህል ገንዘብ ቀርቦላቸው እምቢ የማለቱስ አቅም አላቸው ወይ? ሪያል ማድሪዶችስ ሉካ ሞድሪችን አሁን 39 ዓመቱ ነው። የሲዝኑ የመጨረሻ ኮንትራቱ ላይ ነው የሚገኘው። ከሳንቲያጎ በርናባው እንደሚለቅ ነው ብዙ ሪፖርቶች እየጠቆሙ ያሉት እና ሉካ ሞድሪችን እንዲተካላቸውን የፈለጉት እና ምን ያህል ዘገባው እውነታነት ሊኖረው እንደሚችል በደንብ ትረዳላችሁ። በቃ አይዲያል የሆነ ተተኪው ነው የሚሆነው የሉካ ሞድሪች። እንደውም ትላንት ስታቱን ስነግራችሁ ሞድሪች ለማድሪድ የፈረመው በጣም ቆይቷል። ብዙ ጨዋታዎችን ይበልጥ አድርጓል። ከ500 በላይ ጨዋታዎችን ያደረገው ለሪያል ማድሪድ። ግን ብሩኖ ፈርናንዴዝ ለዩናይትድ ከ200 በላይ ጨዋታዎችን ያደረገው አሁን ኤግዛክት ቁጥሩን ስላላስታወስኩ ነው አድማጮች። ግን ጎል በማግባት ብሩኖ ፈርናንዴዝ እና ሉካ ሞድሪች ፍጹም አይገናኙም። አንድ ስትራይከር የሚያስቆጥረው የጎል ብዛት ነው ብሩኖ ፈርናንዴዝ ለዩናይትድ እያስቆጠረ የሚገኘው ማለት ነው። እና ማድሪዶች በየጨዋታው ዩናይትዶች ባደረጓቸው ያለፉት ጨዋታዎች ላይ በሙሉ መልማዮቻቸውን ልከው ብሩኖን ከጀርባ ለማባበል እና ከዩናይትድ ለመመንተፍ ቢመለምሉትና ቢከታተሉት ይሄ ሊገርማችሁ አይገባም ማለት ነው። እና ሪያል ማድሪድ ነው ክለቡ። ሪያል ማድሪድ ደግሞ ትልቅ ክለብ ነው። የትኛውም ትልቅ ተጫዋች ወደ ማድሪድ ሄደው መጫወት ህልም ሊኖረው ይችላል። የብሩኖ ፈርናንዴዝም ህልም ያ ሊሆን ይችላል። እሱን አናቅም። እስካሁን ተጫዋቹ የሚተነፍሰው ነገር የለም፣ አልተናገረም። ይናገራልን ብዬ እኔ በግሌ አልጠብቅም። ከዩናይትድ ደጋፊዎች ጋር
ቅያማ ውስጥ መግባት አይፈልግም። ብሩኖ በጣም ስማርት ነው። በጣም ብልጥ የሆነ ተጫዋች ነው። ለዩናይትድ ያለውን ፍቅር በግልጽ ሁላችንም እናውቃለን። አድማጮች ግን እንደ ስፔን ከሚወጡ ዘገባዎች የምንረዳው ከሆነ ሪያል ማድሪዶች ዩናይትድን በደንብ ይፈትኑታል። ይሄ ሲዝን ይጠናቀቅ እንጂ ሉካ ሞድሪች ከሪያል ማድሪድ መልቀቁ ኮንትራቱን አለማራዘሙ እርግጥ ይሁን እንጂ ቀጣይ ክረምት ለዩናይትድ ፈተና ይሆናል፣ ብሩኖ ፈርናንዴዝን በማቆየት ረገድ ማለት ነው እና የአሞሪም አስተሳሰብ ግን በጣም ግልጽ ነው። ለክለቡ ባለቤቶች እንደዚሁም ለቦርዱ ሁሉ ሳይቀር ነው ይህን ተጫዋች እንዳትሸጡት። ብሩኖ ፈርናንዴዝ ማለት የዩናይትድ የቀድሞ ወደፊት የምገነባው ቡድን ዋነኛ አካል ነው እና ተጫዋቹን በሱ ዙሪያ ነው የምገነባው የሚል ከበድ ያለ ማስጠንቀቂያ ነው ሰጥቶ የተባለው እና ምን ያህል ፖርቱጋላዊ ናቸው፣ እንዴት ተግባብተው እየሰሩ እንደሆነ ብሩኖ ለዩናይትድ ምን ማለት እንደሆነ ሁላችሁም የምታውቁት ስለሆነ ለእናንተ መናገር አያስፈልግም እና አሞሪምም ምንድን ያሉት በትላንት ጋዜጣዊ መግለጫቸው ላይ ብሩኖ ፈርናንዴዝ እና ማድሪድ ስለሚወራው ነገር በፍጹም እርሱት ብለዋል። ይሄ ፍጹም ሊሆን አይችልም ሲሉ ነው የተናገሩት። ይሄ ማለት ነገሮች አሉ፣ ከጀርባ እየተደረጉ ያሉ ነገሮች አሉ ማለት ነው። አድማጮች አሰልጣኙ አልካዱም። ስለ ብሩኖና ስለ ማድሪድ ስለሚወራው ነገር ይሄን ፍጹም እርሱት ነው ያሉት እና ይሄ ሊሆን አይችልም ምክንያቱም ብሩኖ ፈርናንዴዝ ወዴትም አይሄድም ሲሉ ከተናገሩ በኋላ ብሩኖ የማይነካ ተጫዋች ነው፣ እሱ ማለት ለእኛ ለወደፊቱ ዩናይትድ ግንባታ የሚያስፈልገን ትክክለኛው ተጫዋች ነው፣ አይዲያል የሆነ ተጫዋች ነው ሲሉ ነው ያደነቁት ማለት ነው። በተጫዋቹ በኩል የተሰጠ ማስተባበያ የለም። ከጀርባ ግን የሆነ ነገር እንዳለ ነው እኔ የምረዳው በግሌ ማለት ነው። ብሩኖ ፈርናንዴዝ እዚህ በጣም ምርጥ የሆነ አቋም ላይ መገኘቱም እኔ ትንሽ ያጠራጥረኛል። ተጫዋቹ በደንብ ራሱን እያሳየ ነው ያለው፣ ኤክስፕረስ እያደረገ ነው የሚገኘው። ብሩኖ ፈርናንዴዝ ግን ለዩናይትድ በጣም ታማኝ የሆነ ይሄ አታካራ ውስጥ የሚገባ አይነት ተጫዋች አይደለም። በዛ እርግጠኛ መሆን ትችላላችሁ አድማጮች። ከዚህ በፊት በጣም ኮከብ ሆነው በዩናይትድ ተወደው በጣም ጥሩ ነገር እየሰሩ ነው ተብለው ዩናይትድን የለቀቁ ተጫዋቾች አሉ። ለምሳሌ ክርስቲያኖ ሮናልዶ ገና ሳይጠግቡት ዩናይትድ በወቅቱ ከሱ ብዙ ሳይጠቀም 2 ሲዝን ብቻ ነው የረባ እንቅስቃሴ አድርጎ ላሳደገው ዩናይትድ ብዙ ዋንጫዎችን ሳያስገኝ በእርግጥ አንድ የአውሮፓ ሻምፒዮንስ ሊግ፣ የፕሪሚየር ሊግ ብዙ ክብሮችን አግኝቷል ከዩናይትድ ጋር በዛች 2 ሲዝን ነው ግን ተጫዋቹ በጣም ቶፕ ወደ መሆን ወደ መውጣት ሄደው። ብሩኖ ፈርናንዴዝ ግን ዩናይትድን በደንብ አድርጎ ነው ያገለገለው፣ ደም የሰጠ አይነት ተጫዋች ነው። ልክ ክርስቲያኖ ሮናልዶ ማድሪድ እንደፈለገው ልቀቁኝ ብሎ ዩናይትድ ያን የሪከርድ በሆነ 80 ሚሊዮን ፓውንድ ነበር ለማድሪድ የሽጠው። አድማጮች በወቅቱ በጣም ትልቅ ገንዘብ ነበር ለሮናልዶ የወጣው እና ታውቃለች ህልሜ ለሪያል ማድሪድ መጫወት ስለመሆኑ ብሎ ሁሉ እስከ ማመፅ ደርሶ ነበር እና ዩናይትዶች አቅቷቸው ነው በቃ ተጫዋቹን ማቆየት አንችልም በዚህ ሁኔታው በሚል የተጫዋቹ ህልም ውስጡ ያለው ፍላጎት ስለገባቸው ወደ ማድሪድ ተጫዋቹ ሄደው እና የቀረው ያው በማድሪድ ታሪክ ሆኗል። በእርግጥ በጣም ጥሩ የተሻለ ተጫዋች ሆኗል ሮናልዶ ወደዛ አምርቶ። ብሩኖ እንደዚህ አይነት ማስገደዶች ውስጥ ይገባል ፍላጎቱ ቢኖረው እንኳን ከዩናይትድ መልቀቅ ፍላጎቱ ቢኖረው እንኳን እንዲህ አይነት ሁኔታ ውስጥ ይገባል የሚል እምነት የለኝም። በጣም ዩናይትድን ይወዳል በጣም ከልቡ። ይሄ ለክለቡ ያለው ፍቅር ብሩኖ እንዲህ በቃላት የሚገለጽ አይደለም። የዩናይትድ ሁሉ ሌጀንድ ነው፣ ሐውልት ሊቆምለት ይገባል ኦልድ ትራፎርድ ምድር ላይ ከበፊት የዩናይትድ ሌጀንዶች ያልተናነሰ ከአንዳንዶቹ እንደውም ይበልጥ የሆነ ሌጀንድ የሆነ ተጫዋች ነው። አሁን ባለበት ሁኔታ ተዉት ቀሪ በዩናይትድ ቤት የሚቆይባቸውን ዓመታት። አሁን ሉካ ሞድሪች በ39 ዓመቱ እየተጫወተ ነው አይደል? ማድሪድ ቤት በጣም አስደናቂ አማካይ ነው ስቲል ግን ብሩኖ 30 ላይ ነው ያለው። እስቲ ያስቡት ከቀጣዮቹ 4 5 6 ዓመት በዩናይትድ ማሊያ የተጫዋች ለዩናይትድ ምን ሊያበረክት እንደሚችል መገመት ትችላላችሁ፣ ምን ሊያደርግላቸው እንደሚችል። ማድሪዶች ለዛ እኮ ነው የፈለጉት። ይሄ ብሩኖ ራሱን የሚጠብቅበት መንገድ በተደጋጋሚ ለጉዳት የሚጋለጥ ተጫዋች አይደለም። በጣም ብልጥ ነው አጫዋቱ፣ ተጫዋቹን ለጉዳት የሚዳርገው አይደለም። በቃ ኳስ ይለቃል መልቀቅ ባለበት ሰዓት ላይ። ስለዚህ ብሩኖ ለረጅም ዓመት ምናልባት እርግጠኛ ባልሆንም እንደ ሉካ ሞድሪች እስከ 39 ይቆያል ብዬ ባልናገርም የሚጠጋ የሚቀራረብ አይነት የጨዋታ እድሜ ይኖረዋል። በእርግጠኝነት ቀጣዮቹን 5-6 ዓመታት ብሩኖ ይጫወታል በቶፕ ሌቭል ማለት ነው። ለዛ ነው ማድሪዶች ይመስለኛል ይህን ያህል ገንዘብ ለማውጣት በድፍረት ወደ ዩናይትድ ቤት የመጡት ለቀጣዮቹ 10 ዓመታት ሁሉ ሊጠቅማቸው የሚችል አማካይ ስለሆነ ማለት ነው። ለማንኛውም የብሩኖ ጉዳይ ዩናይትድን እንቅልፍ የሚነሳ ነገር ሆኗል። ግን ምን ይፈጠራል የሚለውን
ወደፊት አብረን የምናይ ይሆናል። ለማድሪድ ግን በጣም አስቸጋሪ ነው የሚሆነው ዝውውሩ በአጠቃላይ። አድማጮች የያዝኩላችሁ መረጃ አልተጠናቀቀም። አሁን ደግሞ ለየት ያለ ነገር ነው የማቀርብላችሁ። ከዩናይትዳውያን የቀድሞ ቤተሰቦች በእርግጥ ከዩናይትድ ጋር በቀጥታ አሁን ካለው ቲም ጋር የተገናኘ አይደለም መረጃዬ። ግን እናንተም ዩናይትዳውያን ናችሁ። ዩናይትዳውያን የሆኑ ቤተሰቦች ደግሞ አሉን። እንደ ክርስቲያኖ ሮናልዶ ቤተሰባችን ነው። ይሄ ምንም ጥያቄ የለውም። የዩናይትድ ፋን ነው፣ ደጋፊ ነው። ሮናልዶ የሮናልዶ ጉዳይ እኛንም ይመለከተናል። እሱም ዩናይትዳዊ ነው። ልጁም ቢሆን ዩናይትዳዊ ነው አይደል? ስለዚህ ስለሱ ነው የምነግራችሁ ማለት ነው። አሁን ስለ ክርስቲያኖ ሮናልዶ ልጅ ላወራችሁ ስለፈለግኩ ነው። ትንሽ ወጣ ያለ ያስገረመኝ ብዙዎቻችሁ የምትጠይቁትም ጥያቄ ስለሆነ በዚህ ታዳጊ ተጫዋች ስል አድማጮች ያው ለታችኛው ቡድን ነው የሚጫወተው። ፕሮፌሽናል ተጫዋች አልሆነም፣ ገና ነው። ግን በተጫወታባቸው ታችኛው ቡድኖች ሁሉ አስደናቂ ነገሮችን እየከወነ ያለ ልጅ ሆኗል። የክርስቲያኖ ሮናልዶ ልጅ ክርስቲያኖ ጁኒየር። ይሄ ልጅ ማን እንደወለደው እስካሁን የሚታወቅ ነገር የለም። ስለሱ መረጃ ደርሳችኋለሁ። በሳውዲ ባሉ የታችኛው ጨዋታዎች በጣም አስደናቂ የሆኑ ጎሎችን ሁሉ እያስቆጠረ ነው። በቅርቡ እንኳን ካስቆጠራቸው ጎሎች መካከል 10 ጎል አስቆጥሮ መነጋገሪያ ሆኖ ነበር። በእርግጥ የሊዮኔል ሜሲም ልጅ ተመሳሳይ ያህል ብዛት ያለው ጎል አስቆጥሮ እንዲሁ ብዛት መነጋገሪያ ሆኖ ነበር በንጻሬ። ለአልናስር ነው እንግዲህ ያስቆጠረው ከአልኢትሃድ ጋር ባደረጉት ጨዋታ እና የክርስቲያኖ ሮናልዶ ፉት ስቴፕ በደንብ እየተከተለ እንደሆነ የአባቱን ፈለግ ተከትሎ በእግር ኳሱ ዓለም እንደዚሁ እንደ አባቱ ተጽዕኖ ፈጣሪ ለመሆን እየጣረ እንደሆነ ማሳያ ነው። በጁቬንትስ አካዳሚ አንደር ከ9 ዓመት በታች ቡድን ውስጥ በጣም አስገራሚ ጎሎችን በርካታ ጎሎችን ሲያስቆጥር ነበር። ከዛ ለዩናይትድ ፈረመ። ሮናልዶ አብሮ ተከትሎት መጣና ለዩናይትድ አንደር ፎርቲ ቡድን ደግሞ በ12 ዓመቱ ብዙ ጎሎችን ሲያስቆጥር ነበር። 23 ጨዋታ አድርጎ 58 ጎሎች እንዲያስቆጥረው 18 ያህል አሲስት ማድረግ ችሏል ማለት ነው እና የአባቱ ካርበን ኮፒ ነው ይሉታል ብዙዎች። በመልክ በጣም ነው የሚመሳሰሉት። እንደምታውቋቸው እንደምትመለከቱትም ክርስቲያኖ ሮናልዶ ራሱን ነው ኮፒ አድርጎ ልጁን ያመጣው። ትልቁ ጥያቄ ግን አሁን ይሄ ልጅ እንዴት መጣ የሚለው ነው። ብዙ አወዛጋቢ ጉዳዮች ያሉት ግን እሱን ልንገራችሁ፣ ዘገባውን ጽሁፉን ያገኘሁት ማለት ነው። ስለዚህ ተጫዋች ያላቸውን ግንዛቤ በደንብ እንድታሰፉ ያደርጋችኋል። የክርስቲያኖ ሮናልዶ ልጅ እናቱ ማን ናት? የትስ ነው ያለችው ለሚለው ነው ምላሽ የምሰጣችሁ። ክርስቲያኖ ጁኒየር የተወለደው እንደ ፈረንጆቹ አቆጣጠር በ2010 ሲሆን የተወለደበት ቦታ በአሜሪካ ውስጥ ነው። በነገራችሁ ላይ ታዲያ በእግር ኳስ ዓለም የተዋጣለት ብዙ አድናቆትን ያተረፈው የሮናልዶ የበኩር ልጅ ነው እንደምታውቁት እና ይህን ልጅ ስለመውለዱ ይፋ ሲያደርግ አድናቂዎቹ እንኳን ደስ አለህ መልእክትን በብዙ አቅጣጫዎች እንዲሁ ሲያደርሱት ነበር። ቢሆንም ግን አድናቂዎቹ በዛን ወቅት አንድ ያልተመለሰላቸው ደጋግመው የሚያነሱ ጥያቄ ነበር። እሱም እናቱ ማናት የሚለው ነው። በዛ ወቅት የነበረችው ራሻዊቷ ገርል ፍሬንዱ ማለት ነው የክርስቲያኖ ሮናልዶ፣ እሷ ኢሬና ሻኪ ተብላ ነው የምትጠራው። ኢሬና ሼክ ተብላ ትጠራለች። እሷ እናቱ እንዳልሆነች በግልጽ ይታወቅ ነበር በወቅቱ። የአሁኗ ጆርጂኒያም አይደለችም እናቱ። ማናት ታዲያ ብላችሁ ስትጠይቁ የሚከተሉትን መረጃዎች ነው እንግዲህ ያገኘሁት አድማጮች። በእናቱ ዙሪያ በአንድ ወቅት የክርስቲያኖ ሮናልዶ እህት የሆነችው ካቲያ አቪዬሮ ኢንተርቪው ተደርጎላት ነበር። እንደዚህ ስትባል ተጠየቀች። የጁኒየር እናት ማናት የሚል ድንገታዊ የሆነ ለእሷ ያልተነገራል ያልተዘጋጀችበት ጥያቄ ነበር የተጠየቀችው። የጁኒየር እናት የሚያውቃት ሰው ቢኖር አንድ ሰው ብቻ ነው አለች። እሱም አባቱ ክርስቲያኖ ሮናልዶ ነው ብላ ንግግሯን ትቀጥላለች። አንዲትም ሴት እንዲሁም አንዲትም ሴት ወደ እኛ አልደወለችም። ይሄን ተጫዋች የምታወራው ልጁን የምታወራው ትሪት የምታደርግ እናቱ ነኝ የምትል አንዲትም ሴት ወደ እኛ ስትደውል አልተመለከትኩም፣ አልደወለችም። እናቱን አናውቃትም እኛም ነው የምትለው። ምናልባት ሞታ ሊሆን ይችላል ሁሉ ብላለች። አላውቅም አለች። ስለ እሷ የሚያውቅ ሰው ቢኖር ወንድሜ ብቻ ነው፣ ክርስቲያኖ ሮናልዶ ነው። የሆነው ይሁን ግን አለች፣ ጁኒየር ክርስቲያኖ ጁኒየር የእኛ ቤተሰብ ነው አለች። አሁን የእኛ ደም አለበት ውስጡ። እናቴ ሁሌም 24 ሰዓት ትንከባከበዋለች አለች። የወንድሜ ልጅ ነው ልጁ፣ የእሱም ደስታው ምንጭ ነው። ስለዚህ እኛም የደስታችን ምንጭ ነው ስትል ነው
የምትናገረው ማለት ነው። ነገሩን ደባብሳ አልፋለች። ክርስቲያኖ ሮናልዶ እንደሚያስጠነቅቃት ይሄ ምንም ጥያቄ የለውም። ልታቅም አትችልም። በዚህ ሰዓት ላይነግራት ይችላል። ሮናልዶ ከሱ ውጪ ማን እንደሆነች እናቱ አንድ የሚያውቀው ሮናልዶ ብቻ ስለሆነ ማለት ነው። እንዲህ ከተናገረች በኋላ ሮናልዶም ኢንተርቪው አድርጎ ነበር እና ስለ ልጁ እናት እንደዚህ ተብሎ ተጠየቀ። ከዚህ በኋላ ግን ማንም ሰው ጥያቄ አላነሳበትም። አንዴ ብቻ ነው የተጠየቀው። ሲመልስ ምን አለ ክርስቲያኖ፣ ህይወት በቻሌንጅ የተሞላች ነች ነው የሚለው። ይህም ቻሌንጅ አንዳንዴ በሚስጥር ማለፍ ይኖርበታል፣ ሚስጥራዊ ማድረግ ተገቢ ነው ይላል። እኔ መቼም ቢሆን የጁኒየርን እናት የምናገር ሰው አይደለሁም ነው የሚለው። መናገር ካለብኝ ደግሞ ለሶሻል ሚዲያ ለእናንተ አይደለም የምናገረው ለልጄ ለራሱ እንጂ ሲል ይናገራል። ምክንያቱም እናቱን የማወቅ መብት አለው። ልጄና የኔ ልጄ ብቻ ነው። ስለዚህ እናቱን እንዲያውቅ ከፈለገ ያኔ ልነግረው እችላለሁ የሚጠይቀኝ ከሆነ። እሱንም የምነግረው ጊዜው ሲደርስ ብቻ ነው። ያ ማለት 18 ዓመት ሲሞላው ነው ብሎ በወቅቱ ምላሽ ሰጠ ማለት ነው። ስለዚህ በክርስቲያኖ ጁኒየር እናቱን ለማወቅ ቢያንስ እስከ 2028 ድረስ ይጠብቃል ማለት ነው። ደርሷል። በነገራችን ላይ 4 ዓመት ነው የቀረው። አሁን 14ኛ ዓመቱ ላይ ነው የሚገኘው። እባካችሁ በሶሻል ሚዲያ ወሬ እያወራችሁ የልጄን ሕይወት ግራ አታጋቡት፣ አትበጥብጡት ይላል። ለቀቅ አድርጉት፣ ህይወቱን ይኖርበት በማለት ነበር አባቱ ክርስቲያኖ ሮናልዶ ለአንዴና ለመጨረሻ ጊዜ ስለ ጁኒየር እናት ያለውን ጥያቄ በመመለስ የተናገረው። አሁን ይህን ጥያቄ ብታነሱበት ግን ይቆጣል። ክርስቲያኖ ሮናልዶ ሌላ ነገር ውስጥ ሁሉ ሊገባ ይችላል ከአንድ ጋዜጠኛ ጋር። ብዙዎች ታዲያ በሶሻል ሚዲያ እንደሚያወሩት ግን የጁኒየር እናት እንግሊዛዊት ሴት ናት ብለው ይጠረጥራሉ፣ ይናገራሉ። ይህ የተረጋገጠ መረጃ አይደለም፣ የብዙዎች ግምት ነው። የ20 ዓመት ተማሪ ልጅ ነች ተብሎ ነው የሚነገረው። ከክርስቲያኖ ጋር የተዋወቁት ማታ ፓርቲ ላይ ለአንድ ሌሊት ብቻ ነበር ነው የተባለው። የዛኔ ነበር የተዋወቁት። ጁኒየርን በዛው አረገዘችው ነው የተባለው። እንግዲህ ትላልቅ የሶሻል ሚዲያዎች ይህን ጉዳይ ዘግበውለታል። ሆን ብለው አቅደውበት ወይ በስህተት ተፈጥሮ አርገዛ ያንን ነገር ለመሸፈን ክርስቲያኖ ሮናልዶ ተጣጥሮ የሆነ አይታወቅም። ግን በህይወት እንዳለችም እቺ ሴት ሚስጥር እንድትደብቅም ምንም አይነት ነገር መረጃ እንዳታወጣ 10 ሚሊዮን ፓውንድ ክርስቲያኖ ሮናልዶ እንደሰጣትና ስቲል እቺ እንስት በጣም ቅንጡ የሆነ ህይወት እየኖረች እንደሆነ ዘገባዎች በዚህ መልኩ ይናገራሉ ማለት ነው። ግን ምንም አይነት መረጃ እስካሁን ትንፍሽ ያለ መረጃ ሊወጣ አልቻለም ማለት ነው። ክርስቲያኖ ሮናልዶ ፈልጎ ነው ሴክሶን ቢያደረገው ከእሷ ጋርና ልጁ እንዲፈጠር የሆነ ወይንስ በስህተት በዛች ምሽት የተፈጠረ ነገር ነው የሚለው እስካሁን ድረስ የሚታወቅ ነገር የለም ማለት ነው። ግን የዚች ልጅ ሴት ማንነት ወደፊት ይታወቃ ይታወቅ አብረን የምና ይሆናል። ሮናልዶ በነገራችን ላይ እስከ 2016 አንድ ልጅ ብቻ ነበረው። ድንገት ግን ከየት መጡ ሳይባል ማለት ይቻላል 4 ልጆች ሊኖረው ችሏል። አሁን ሌላው ጥያቄ ያልተመለሰው ምንድን ነው? 2 መንታ ልጆች አሉት። አሁን እነኛ 2 መንታ ልጆች ኢቫ ሮናልዶ እና ማቴዎ ሮናልዶ የሚባሉት እናታቸው አትታወቅም። ልክ እንደ ጁኒየር ሁሉ ነው። ይሄ እንግዲህ ብዙ ሰው አያውቅም። የጁኒየርን ክርስቲያኖ ጁኒየርን ነው የሚያውቀው እና እነዚህ 3 ልጆች እናታቸው ማን እንደሆነች ካለ ክርስቲያኖ ሮናልዶ ማንም ሰው አያውቅም። የመጨረሻዋ ልጁ የሆነችው አላና ማርቲና የተባለችው ግን ከጆርጂኒያ ከአሁኗ ባለቤቱ ነው የተወለደችው ማለት ነው። እናቷን የምታውቅ የክርስቲያኖ ሮናልዶ ባዮሎጂካል የሆነ እናቷን በደንብ ጠንቅቃ የምታውቅ አሌና ማርቲና ብቻ ናት ማለት ነው አድማጮች። እና ክርስቲያኖ ሮናልዶ በዚህ ደረጃ ልጁን መደበቁ አግባብ ነው ወይ ትላላችሁ አድማጮች? ክርስቲያኖን እንደዚህ እያደረገ ያለው ክርስቲያኖ ጁኒየር ልጁን ከሱ ጋር እንደዚሁ የማሳደጉ ምክንያት የእሱን ሌጋሲ ለማስቀጠል ነው። አሁንም በእግር ኳሱ እንደሱ እንዲሆን በርትቶ እንዲሰራ እየገፋፋው ነው ያለው። ራሱን እንዲጠብቅ ብዙ ነገሮችን ከትልቁ አባቱ እየተማረ እንዲያድግ እያደረገው ነው ያለው እና የእሱን ሌጋሲ ራሱን በራሱ ላይ ወደፊት ማለት ነው። እንግዲህ ክርስቲያኖ ሮናልዶ በእግር ኳስ ያለውን ስኬት ታውቃላችሁ እና ልጁ ላይ ምን ያህል ጠንክሮ እየሰራ እንደሆነ ታውቃላችሁ። በጣም በኤቲክስ ነው ያሳደገው። የሆነ ጊዜ ሁሉ ክለብ እየወጣ እየደነሰበት ተቸግሮ ነበር ክርስቲያኖ ሮናልዶ። ይህን ያልሆነ ባህሪ ሲያይ በየቀኑ ከሚያደርግለት ተቆራጭ የኪስ ገንዘብ ማለት ነው ሁሉ ቀንሶበት እየቀጣው ነበር የሚል መረጃ ሰምተን ነበረ። ይሄ በጣም ሌክዠሪ የሆነ ህይወቱን ተጫዋቹ ቀነስ እንዲያደርግ ክርስቲያኖ ሮናልዶ አፈርግጦ ነው ተጫዋቹ የሚበላው ምግብ አቶ ሁሉ ሆቴል በራፍ ላይ ተቀምጦ ምግብ ጠይቆ እስከ መመገብ ደርሶ ለዚህ ደረጃ የበቃው ማለት ነው። እና እንደ ክርስቲያኖ ሮናልዶ
በጣም ተፋላሚ ሆኖ በህይወቱ ታጋይ ሆኖ የአባቱን ጠንካራ የሆነ የስራ ባህል ተከትሎ ነው ልጁ እንዲያድግ የፈለገው እንጂ ክርስቲያኖ ሚሊየነር ስለሆነ ምንም ሳይቸግረው ልጄን ላሳድግ ብሎ ሮናልዶ በዚህ መልኩ አይደለም የሚያሳድገው እና በርካቶችም እያደነቁት ያሉት አሁን ሮናልዶን በዚህ የልጁ አያያዝ እና ለልጁ ምን ያህል ፍቅር እንዳለው እ እየተናገሩ ነው ማለት ነው አድናቂዎቹ። አባት መሆን ካስፈለገ ልክ እንደ ክርስቲያኖ ሮናልዶ ነው አባት መሆን ሲሉ በክርስቲያኖ ሮናልዶ ልጅ ዙሪያ አስተያየት የሚሰጡት ክቡራን አድማጮች፣ ለማንኛውም ይሄን ለየት ያሉ እንደዚህ መረጃዎችን እየሰበሰብን ወደ እናንተ ማድረሳችንን እንቀጥላለን። ከወደዳችሁት ግን ሁላችሁም ቢሆን በአስተያየቶቻችሁ እንደዚሁም ቪዲዮዎቻችንን ላይክ በማድረግ ለጓደኞቻችሁም ቢሆን አድማጮች ሼር በማድረግ አጠገባችን መሆናችሁን እያገዛችሁን እንደሆነ እንዲሰማን ማድረግ ትችላላችሁ። ለማንኛውም ለዛሬ ያስኩላችሁ መረጃዎች እነኚህን ይመስላሉ። በሌሎች ቪዲዮዎች በሌላ ጊዜ እንገናኛለን። እስከዛው ሰላም ሁኑ። ባባይ